እንኳን በደህና መጣችሁ። ዛሬ የምንዳስሰው ታሪክ በአንድ ባህል ውስጥ የበቀሉ ነገር ግን ፍጹም ተቃራኒ የሆኑ ሁለት ነገስታትን ነው። አንደኛው እንደ ቅዱስ ሲታወስ፣ ሌላኛው ደግሞ እንደ ጭራቅ ይነገርለታል። ያው የአንድ ሳንቲም ሁለት ገጽታዎች ማለት ነው። እና እዚህ ጋር አንድ ትልቅ ጥያቄ ይነሳ። ስልጣን እንዴት ነው ሁለት ፍጹም ተቃራኒ የሆኑ የታሪክ አሻራዎችን ሊፈጥር የሚችለው? ይህን ነው ዛሬ የምናየው። እሺ እንግዲህ በመጀመሪያው ንጉሥ እንጀምር። ስሙ ሞቶሎሚ ይባላል። ታሪኩ ትንሽ ከአፈ ታሪክ ጋር የተቆራኘ ነው። የነገሰውም የወላይታ ሕዝብ እንደ ጥንት አገራቸው በሚቆጥሩት በዳሞት መንግስት ላይ ነበር። እንግዲህ የዚህ ንጉሥ ታሪክ የሚጀምረው በጣም በሚገርም መንፈሳዊ ፍልሚያ ነው። በአንድ በኩል የንጉሥ ሞቶሎሚ አረማዊ መተተኞች አሉ፣ በሌላ በኩል ደግሞ ክርስቲያኑ ቅዱስ ተክለ ሃይማኖት። በመካከላቸው የነበረው ፍልሚያ ቀላል አልነበረም፣ የእሳት ፈተና ነበር። እናም ይህ ፍልሚያ ጫፍ በደረሰበት ሰዓት በጣም ወሳኝ በሆነ ቅጽበት ማለት ነው ቅዱስ ተክለ ሃይማኖት አንዲት ኃይለኛ ጸሎት አደረሱ። ይህ ቃል መለኮታዊ ጣልቃ ገብነት የተጠየቀበት የታሪኩንም አቅጣጫ ሙሉ በሙሉ የቀየረበት ቅጽበት ነበር። ታዲያ ውጤቱ ምን ሆነ? በጣም አስደናቂ ነበር። የንጉሡ መተተኞች እሳት ውስጥ ሲገቡ እሳቱ በላቸው። ቅዱሱ ግን ምንም አይነት ጉዳት ሳይደርስበት ከእሳቱ ወጣ። በቃ ይሄ ተአምር ንጉሡን ሙሉ በሙሉ እንዲያምን አደረገው። እናም የሞቶሎሚ ታሪክ እዚህ ጋር ነው የሚጠናቀቀው፣ በጥምቀቱ ማለት ነው። ይህ ክስተት ሁለት ትልልቅ ነገሮችን ነው ያደረገው። አንደኛ ወላይታን ከታላቁ የኢትዮጵያ ክርስቲያናዊ ግዛት ጋር አገናኘው። ከዛ በተጨማሪ ደግሞ ለሕዝቡ እንደ አንድ ትልቅ የመነሻ ማረጋገጫ፣ እንደማይናወጥ የአንድነት ምልክት ሆኖ እስከ ዛሬም ድረስ ይታያል። እሽ፣ አሁን ደግሞ እስኪ ገጹን እንግለጥ እና ወደ ፍጹም ተቃራኒው ንጉሥ እንለፍ። ይሄኛው ንጉሥ ዳሞቴ ይባላል። በ19ኛው ክፍለ ዘመን የነገሰ በጣም ጨካኝ ገዢ ነበር። ምን ያህል መሰላችሁ? መንግስቱን ሊያፈርስ ምንም ያልቀረው። የዳሞቴን ዘመን ዋና መገለጫው ምን ነበር ብንል የሕግ የበላይነት ሙሉ በሙሉ መፍረሱ ነው። በሱ ዘመን ለዘመናት የቆየው ማህበራዊ ስርዓት ሁሉ ተናጋ። በቃ ህዝቡን ያስገባው ነገር ቢኖር ፍጹም በሆነ ያለመተማመንና የፍርሃት ድባብ ውስጥ ነበር። የዳሞቴ ጭካኔ ዝርዝሩን ስንሰማ በጣም ነው የሚያስደነግጠው። ለምሳሌ ህዝቡን ለመሰለል ፊቱን በጥላሸትና በቅባት ለወጦ ይዞር ነበር። አስቡት። የመሬት ባለቤቶችን በሐሰት እየወነጀለ ያስገድልና ንብረታቸውን ይወርስ ነበር። ይህ ብቻም አይደለም፣ እንዲያው የሕፃናትን ንጹሕነት ተጠቅሞ ስለ ወላጆቻቸው ታማኝነት ይመረምር ነበር። ከሁሉም የከፋው እና ሰማይና ምድርን ያናወጠው ኖር የሚባለው ደግሞ አማካሪዎቹን አስገድዶ የገዛ ልጁን እንዲያገባ መደረጉ ነው። እናም እዚህ ላይ የሁለቱን ነገስታት ልዩነት በደንብ ማየት እንችላለን። በአንድ በኩል ሞቶሎሚ አለ፣ ስልጣኑ ያገኘው በመለኮታዊ ተአምር ነው። በሌላው በኩል ደግሞ ዳሞቴ በጭካኔው የተነሳ ክፉ መንፈስ ይዞታል እስከ መባል የደረሰ። የአንዱ አስተዳደር የተረጋጋ እና ህዝብን ያሰባሰበ ሲሆን የሌላኛው ደግሞ ሙሉ በሙሉ ትርምስ የበዛበት ነበር። እናም መጨረሻ ላይ ትቶት ያለፉት አሻራም ፍጹም ተቃራኒ ነው። አንዱ መስራች ነው፣ ሌላኛው አጥፊ። እንግዲህ ይሄንን ጥንታዊ መንግስት፣ ቅዱሳን ስርዓቶቹን እና ደግሞ ይሄንን አምባገነን ንጉሥ አንድ ላይ የሚያቆራኝ አንድ ነገር አለ። ይሄውም ዳሞታ የሚባለው ተራራ ነው። የዳሞቴ ልደት ራሱ በጣም አስከፊ ምልክት ነበረው ይባላል። የተወለደው እዚሁ ዳሞታ ተራራ ላይ ነው። መቼ መሰላችሁ? ልክ አባቱ ለመስዋዕት የቀረበን በሬ በራደበት ቅጽበት። ከጀመሩ ማንነቱ ከተቀደሰው ተራራ እና ከስርዓቶቹ ጋር የተቆራኘ ነበር ማለት ነው። በነገራችን ላይ በዳሞታ ተራራ ላይ የሚደረጉት ስርዓቶች በጣም ከፍተኛ ባህላዊና መንፈሳዊ ጠቀሜታ ነው አላቸው። እነዚህ ስርዓቶች የወላይታ ንግስና ልብ ናቸው ብንል ማገነን አይሆኑም። በቃ ንጉሱን ከመለኮታዊ ኃይልና ከምድሪቱ ጋር በቀጥታ የሚያስተሳስሩት እነሱ ናቸው። እሺ፣ አሁን እንግዲህ ወደ ማጠቃለያው እየደረስን ነው።
እስኪ አንድ መሰረታዊ ነገር እኔ የወላይታ ንጉሥ ዋና ሚናው ምንድን ነው? እና ዳሞቴ ይህንን ሚና እንዴት ነው የጣሰው? በወላይታ ባህል የንግሥና መሰረታዊ ጽንሰ ሐሳብ ንጉሡ የሕዝቡ ጠባቂ መሆኑ ነው። ዋናው ነገር ይሄ ነው። ዳሞቴ ግን ይህንን የተቀደሰ ቃል ኪዳን ሙሉ በሙሉ ነው የጣሰው። ጠባቂ መሆን ሲገባው አዳኝ ሆነባቸው። ያው መረዳት ያለብን ነገር የዳሞቴ ትልቅ ወንጀል ጭካኔው ብቻ አይደለም፣ ከዛ በላይ የተቀደሰ ግዴታውን መጣሱ ነበር። እና ይሄ ከፈጸመው ጭካኔ በላይ ለሕዝቡ በጣም ትልቅ የስሜት ስብራት ነው ያመጣባቸው። ቅዱስ ነገርን እንደ መዳፈር ነው የሚታየው። እናም ድርጊቶቹ በፍጹም አይፈርስም ተብሎ የሚታመነውን የተቀደሰ የታማኝነት ቃል ኪዳን ሰበሩት። ውጤቱ ምን ሆነ? በወላይታ ታሪክ ታይቶ የማይታወቅ ነገር ተፈጠረ። ሕዝቡ ራሱ በአመፅ ተነሳበት። እናም በቁጥጥር ስር ውሎ በዕድሜ ልክ እስራት ተቀጣ። እንግዲህ የዛሬውን ትንታኔ የምናጠናቅቀው መልሰን ወደዚሁ አንገብጋቢ ጥያቄ በማምጣት ነው። ይህ ታሪክ ስለ ስልጣን ሁለት ገጽታዎች እና በመሪና በተመሪ መካከል ስለሚኖረው የተቀደሰ ግንኙነት በደንብ እንድናስብበት የሚያደርግ ነው።